ታዛ ነው የሰማቻላችሁት። ወደ ቤተሰብ ሰዓት ስንገባ መግቢያችን ላይ እንዳልነው እናቶች ባዶ የመሆን ስሜት ወይም ብላንክ ፊሊንግ ኦፍ ማምስ ይሉታል። በተለያየ የእናትነት ልምድ ውስጥ እድሜ ውስጥ የኑሮ ደረጃ ውስጥ ሊያጋጥም ይችላል። የስሜት መነጠል፣ ጥርት ያለ ሀሳብ ማሰብ አለመቻሏ፣ ግልጽ የህይወት ትርጉምን ማጣት ወይም ደግሞ የህይወት ትርጉም ይኖረናል በእናትነታችን ቤት በማስተዳደራችን በመናደርጋቸው ተግባራት ይሄኛው የህይወት ግቤን እየፈጸምኩ ነው የሚለው ነገር ነው ከሁሉ በላይ እንድንበረታ የሚያደርገን። መበርታት ከየት ይመጣል መነቃቃት ከየት ይመጣል ብንል ተፈጥሯዊ ሂደቱ ለአብላጫዎቻችን መነቃቃት ይሆናል። ልጆቼ ማንም የላቸውም ቤቱ በእኔ መመራት አለበት። እናትነት ሚስትነት የምንለው ነገር ብዙ ሴቶችን ያነቃቃል። ከዚህ ውጪ የሆነባቸው ጊዜያቶች ሊኖሩ ይችላሉ። ይህ ስሜት ከየት ይመጣል የሚለው ነው ዋነኛው ነገር። በብዙ ምክንያት ሊመጣ ይችላል። አንደኛውና ዋነኛ የተባለው አብዝቶ ከመድከም ሊመጣ ይችላል። አብዝቶ መድከም በስሜት፣ አብዝቶ መድከም በአካል፣ አብዝቶ መድከም በአእምሮ የሚለው ነው። በእናትነት ወይም በወላጅነትና በሚስትነት መዳከምም ሊሆን ይችላል። ቅድም ያልናቸው የተፈጥሮ ጸጋዎች የተፈጥሮ ጸጋነታቸውን ጥሰው ይወጡና ሸክም ናቸው ለኔ ወይም በተፈጥሮ ያገኘሁት ነገር ወደ መዳከም የሚወስደኝ ምክንያት ነው። እናት ባልሆን ኖሮ ሚስት ባልሆን ኖሮ የሚያስብል ነገር አለው። አንዳንዴ ለመሳቅ ተብሎ አንዳንድ ወጣት ሴቶች የሚሰሯቸውን ቪዲዮዎች አይተሻል? ለምሳሌ ዊል ዩ ሜሪ ሚ ሲላት ቀለበቱ ሲመጣ በሪፍሌክሽን ብዙ ነገር ትዝ ይላታል። የእናቷ ነገር ቤት ውስጥ ስትንደፋደፍ ራሷን ሳትጠብቅ ስትቀር ልጆች ሲያለቅሱባት ልብስ ስታጥብ ምግብ ስታበስል ከዛ ኖ ትላለች ማለት ነው። ይሄ እንደ ቀልድ ተብሎ የወጣው ነገር ልክ ነው እያልን ሳይሆን አንዳንድ ጊዜ በተፈጥሮ የምናገኘው ጸጋ ያኖረናል እርካታ ሰጥቶ ተፈጥሮን ዑደቱን አስቀጥሎ ያለው ነገር በማይቋረጥ ጫንቃ ውስጥ ሊያኖረኝ ነው። ድካም ውስጥ በማይቋረጥ ኃላፊነት ውስጥ እኔን ሊያመጣኝ ነው የሚል ስሜት የሚያመጣባቸው ወጣት ሴቶች ሁሉ ይኖራሉ። አይደለም ውስጡ ገብተንበት እነዚህ ጫናዎች መፍትሄ ሳይሰጣቸው አብረዋት ከቆዩ በከፍተኛ ሁኔታ ይህ መገለጫ ሊቆጣጠራት ይችላል ማለት ነው። በስሜት መዋዠቅ፣ በሆርሞን መለዋወጥ ምክንያት፣ በምግብ ስርዓት መዛባት ቅድም የተባለው የምግቡ ነገር እዚህ ጋር ይመጣል። ለምሳሌ እዛ ቤት ውስጥ አብዝታ የምትበላው ነገር እንዴት ነው ምንድነው? ብዙ እናቶች ለራሳቸው የሚመጥናቸውን ምግብ ለኃይል ፍጆታቸው፣ ለአቋማቸው፣ ለአይምሯቸው ጥሩ ማሰብ በሚል አዘጋጅተው ነው የሚበሉት ወይስ እንደ ነገሩ ከባል የተረፈ ከልጆች ምሳቃ የተረፈ ወይም በቤት ስለሆንኩ ችግር የለውም በእግረ መንገድም ቢሆን እበላለሁ ባልበላም ችግር የለውም በሚል ስላበሰሉና ጥሩ ወላጆቻቸውን ልጆቻቸውንና የትዳር አጋራቸውን ስለመገቡ እነሱ የተመገቡ የሚመስላቸው ብዙ ሴቶች አሉ። በአካላዊ ሁኔታቸው መጎዳታቸውን ሌሎች ሰዎች የሚነግሯቸው፣ በአይምሯቸው ቅድም ያለውን ጭልም ያለ ነገር ውስጥ ብቻ የሚቆዩ ያልተረጋጋ ማንነት ያላቸው ሴቶች ብዙ አሉ። በከፍተኛ የእንቅልፍ መዛባትም ሊከሰት ይችላል። የእንቅልፍ መዛባቱ በብዙ ምክንያት ሊሆን ይችላል። እረፍት በማጣት ኢንቪዚብል ሎድ የምንለው አይታዩም። እሷ ናት የምታያቸው እነኝህን ጫናዎች ቤት ውስጥ ያሉትንም ከቤት ውጭ ባለው ኃላፊነት ውስጥም ጥቃቅን የመሰሉ እሷን ብቻ ለኃላፊነት የሚፈልጉ ጉዳዮች ይኖሯታል። ማይክሮ ማኔጅመንት የሚባለው ማለት ነው። አዎ አሁን ምንድነው ያደከመሽ? ትንሽ አስተዳደሮች ትባያለሽ። ጫው አለቀ፣ ክብሪቱም እያለቀ ነው ትያለሽ። ብቻ በጥቃቅን አስተዳደሮች አይምሮሽ ተይዟል። እዚህ ጋር ትላንት ወልብየው ዛሬ ደግሞ አዋራው በረሮቹ ደግሞ እየፈሉ ነው። ይሄ ጥቃቅን ይመስላሉ። ሌላው ሰው አያየውም። እሷ በየቀኑ በየደቂቃው በየሁኔታው የምትጨነቅበትና እንቅልፍ የምታጣበት ነገር ነው። ይሄ እንቅልፍ ይነሳታል። ወደ አልጋዋም ስትሄድ ልታስባቸው ትችላለች። ከአልጋዋ ተነስታ ቆይ ይሄን ፊክስ አድርጌ መልሼ ተኛለሁ ልትል ትችላለች። በድግግሞሽ ሲሆን ከዛ ደግሞ ጤና ጉዳይ ይመጣል። ኤሌክትሪኩ እንዴት ነው እንትኑ ሶኬቱን ነቀየዋለሁ አልነቀልኩት ካርዱ ያለቀ ነው የመብራቱ ወይስ ትንሽ ጊዜ አለው? አዎ ይሄን መቼም
መጋራት ካልቻለና የሚያስብ ሰው ከሌለ ቀላል ይመስላል። የምንነቃቸው ነገሮች ይመስላሉ። ለብዙ ነገር ለሚጠበቅባት አንዲት ሴት እነኚህ ሁሉ ነገሮች ሲጨመሩ የዕለት ተዕለት ህይወቷን ቅድም ያለው ብላንክ ፊሊንግን ይዞ ሊመጣ ይችላል። ባዶ ስሜት ሊሆን ይችላል። በምን ይገለጻል እናየዋለን። የአእምሮ ጤና ጉዳዮችም ሊኖሩ ይችላሉ። ከፍተኛ ድብት፣ ከፍተኛ ውጥረትና ጭንቀት፣ ለህይወት ጥሩ ስሜት ሳይኖራት ሲቀር፣ ያለፈ የህይወት ልምድ ጠባሳ ይዞ ሲመጣ እነኚህ አእምሮዋን የሚጫናቸው ነገሮች ይሆናሉ ማለት ነው። በጣም ቢዚ የሚያደርጉ ስራዎች ወይም አድካሚና አሰልቺ የሆኑ ስራዎች ውስጥ ሁልጊዜ እለት ተዕለት ራሷን የምታገኘውም ከሆነ ከዚህ ውጪ ልንሆን አንችልም። በየተሰማራንበት ስራ ቢሰለቸንም ቢያደክመንም ህይወት ነው። ሁላችንም እንሸከመዋለን ልንል እንችላለን። የብዙዎቻችን መጽናኛ ነው። ግን በልዩነት መታየት ያለባቸው ነገሮች አሉ። የማንታገዝባቸው ስራዎች ሲሆኑ ቅድም ያልናቸው አይነት ሁሌም እኛን የሚጠብቁ ስራዎች እኛ ከሌለን እንደዛው እንዳማረባቸው ይጠብቁናል ተደራርበው ጊዜ የሚወስዱብን የሚያለፉን ሌላ የራሳችን ሆቢ እንደዚሁም ጊዜ ቢያስፈልገን ጊዜ የማያስተርፉልን ሙጥጥ አድርገው ይወስዱብናል። እንኳን ሆቢና ጊዜ ሊሰጡን ማለት ነው። ማተኮር፣ መዝናናት፣ አዲስ ነገር ማግኘት እንዳንችል የሚያደርጉን ስራዎች ሊሆኑ ይችላሉ። እንበልና ማብሰል ሁሉ ማብሰል አይሆንም። በቀላል መንገድ ጊዜዋን አመጣጥና ደስ እያላት እቃዎቿ ጥሩ ሆነው ቤት ውስጥ ያሉት ነገሮች ተስተካክለውላት የምታበስል ሴት እና በቃ ከጠዋት እስከ ማታ ማብሰል ላይ የተጣደሽ ሴት እኩል አትሆንም። ቆይ እስቲ አሁን እሳቱም ገርፎሻል፣ አሁን አድክሞሻል፣ ሸመታውም፣ አሁን ማጠቡ መቀቀሉ ፋታ ነስቶሻል። እስቲ ደግሞ አንድ ጉርሻ እንኳን ጉረሽ የምትባል እናት ልትኖር ትችላለች፣ ሚስት ልትኖር ትችላለች። በፍጹም ይሄን የማትባል ትኖራለች። ንጽህና መጠበቅ ቅድም ያልነው እቃ ልብስ ማጠብ፣ ቤትን ንጽህና መጠበቅ፣ የልጆችን ቁሳቁስ፣ የልጆችን አልባሳት፣ የልጆችን መኝታ በማጽዳት ዲቴይል ነገር የተጠመደች ደግሞ ሴት ትኖራለች። እነኚህ ሁሉ ነገሮች የዕለት ተዕለት ስራዋና የጫናዋ ምክንያት የሚሆኑ ከሆነ አብዝታ የምትወቀስ እሷም አብረዋት የሚኖሩ ልጆቿ ሊሆኑ ይችላሉ፣ የትዳር አጋር ሊሆን ይችላል፣ ቅርብ ዘመዶች ሊሆኑ ይችላሉ። ወቀሳ የሚያቀርቡባት እሷም ደግሞ እነሱ ላይ አብዝታ ወቀሳ የምትሰነዝር ከሆነች ጠዋት ከማታ ኑሮን በተመለከተ እሷ ኑሮውን በአግባቡ እየተወጣች እንዳልሆነ፣ የትዳር አጋርነት ሚናዋን እየተወጣች እንዳልሆነ፣ ልጆቿን በተመለከተ ቤቱን፣ ጎረቤቱን፣ ማህበረሰቡን በተመለከተ ስታስበው እሷም የምትወቅስ ለእነኚህ ጉዳዮች እሷም የምትወቀስ ብትሆን ለምሳሌ ቤተሰቡ ለቅሶ አልደረሰም እኮ ወይም ማህበራዊ ህይወቱን እየተወጣ አይደለም ሲባል እሷ እኮ ናት የምትባል ከሆነ ከሌን አልጠየቅንም እነ ከሌ ጋር ጥሪ ተጠርተን አልደረስንም ቢባል አንቺ ነሽ ለዚህ ምክንያቱ ብትባል እሷም ደግሞ አብዝታ የትዳር አጋሯን ልጆቿን የቤተሰቡን የሆነ አባል እየጠቀሰች የምትወቅስ ከሆነ ለውጥ ሳይሆን ድካም ይዞባት ይመጣል። ስለዚህ ይሄ ድካም ምን ያደርጋታል? ባዶ ሀሳብ እንድታስብ ያደርጋታል። ይሄ ብላንክ ፊሊንግ ኦፍ ማምስ የተባለው እናቶች ብዙ ጊዜ ያጋጥሟቸዋል የተባለው ስሜት መፋዘዝ፣ መደንዘዝ፣ መደበት፣ ጥርት ያለ ሀሳብ አለማሰብ፣ ስለ ጊዜ ኬርለስ መሆን እንበልና ጠዋት ልጆችን ወደ ትምህርት ቤት የሸኘች ብትሆን ሸኝታ ከተመለሰች በኋላ 5 ሰዓት ቢሆን 9 ሰዓት ቢሆን 10 ሰዓት ቢሆን ግድ ላይ ኖራት ይችላል። ወይም የሰዓቱ ዑደት ከዑደትነት ባለፈ ህይወት ውስጥ እዛ ቤት ውስጥ እሷ ህይወት ውስጥ ይዞት የሚመጣው ነገር እንዳለ ላትረዳው ትችላለች። ስለዚህ ዝም ብለው የሚያልፉ የሚነጉዱ ሰዓታት ይኖራሉ እዛ ቤት ውስጥ ነገሩ እንደተዝረከረከ ወታ መስራት ያለባት ማስፈጸም ያለባት ጉዳይ ቢኖር ማትፈጽመው ሊሆን ይችላል። የመነቃቃት ሱስ ከተግባር ውጪ የሚሆንባት ሴት ስትሆን አዲክሽን ቱ ሞቲቬሽን ዊዛውት አክሽን ይሄ ለማንኛውም ሰው እንደ አንድ የድብትና የመፋዘዝ ስሜት ሊሆን ይችላል። ግን ብዙዎቻችን በከባድ መነቃቃት ውስጥ የሚከተን ጊዜ ነው። ይሄ ጊዜ የሌሎች ሰዎች ህይወት ተሞክሮ፣ ማብቂያ የሌላቸው ቃላት፣ የሰዎች ልምዶች፣ ቪዲዮዎች፣ ንባቦች አይደል ከበውናል። ህይወታችን ውስጥ አነቃቅተውናል። ግን በልዩ ኃይል ታመቀን ምን አደረግን? የታመቀው ኃይልን የት ላይ አወጣ ነው ጥያቄው። ኃይሉ በትንሽ ተግባር እንኳን ካልታጀበ መልሶ አድካሚ ልምድ ይሆንብናል። የቅድሟን ሴት እንደ ምሳሌ እናንሳት። ልጆቿን ሸኝታለች። ስትመለስ መልሳ የሆነ የሚያነቃት ነገር ለማየት ስልኳን እያነካካች ሊሆን ይችላል፣ ወይ ቴሌቪዥን ከፍታ እያየች ሊሆን ይችላል፣ ወይም ጎረቤት ካለች አንዲት ጎረቤቷ ጋር ቡና እየጠጣቸውን ነገር እያወሩ ሊሆን ይችላል። ነቅታለች። ከነቃች በኋላ ምን አደረገች ነው የመንቂያው የጊዜ ገደብ። 1 ሰዓት ነው? ግማሽ ቀን ነው? 1 ቀን ሙሉ ነው?
ቁጭ ብለው እየጠጡ እየተነቃቁ ያሉት የሚለው ጥያቄ ይሆናል። ልጆቹ ሲመጡ የሚበላ ከሌለ ትላንትና የተዝረከረከው ነገር ወይም ጠዋት ላይ የተመሳቀለው ነገር መልሶ ቦታ ካልያዘ ቅድም ያለው ማብቂያ የሌለው መነቃቃት እንጂ በተግባር የተለወጠ ካየችው በኋላ ሰርቼው ጨረስኩ የምትለው ነገር አይኖርም። ቤት የምትለዋም ብቻ ሳይሆን ውጪ የምትለዋም በተመሳሳይ ይሄው ስሜት ይኖራታል። ከዚሁ ጋር የሚሄደው ጎጂ ልምድ ጤናማ ያልሆነ የመነቃቃት ፍጆታ ወይም አንሄልዚ ኮንሰምፕሽን ነው። በተለይ አሁን ያለውን እናትነት ህይወት በጣም የሚፈትን ነው። የሚዲያ የቴሌቪዥን ውሎ አዳር ሊሆን ይችላል። በብዙ መንገድ ቤታችን ውስጥ ህይወታችን ውስጥ የሚመጣው ስልካችንም እጃችን ላይ ነው። ሶሻል ሚዲያ ላይ ብዙ ነገር እናያለን፣ እንላላካለን። እሺ ከዛስ ምን ፈጠረን? እኛ ህይወት ውስጥ ምን መጣ? እኛ ጓዳ ውስጥ፣ እኛ እናትነት ውስጥ፣ እኛ ሚስትነት ውስጥ የሚለው በተግባር ካልታየ ቅድም የተባለው ብላንክ ይሆናል። ስልኩን እያየሁት ምን እያሰብኩ እንደሆነ አላውቅም። ሶፋ ላይ ቁጭ ብያለሁ፣ ደንዝዣለሁ። ቀጥሎ ምን እንደምሰራ እርግጠኛ አይደለሁም ነው። ኃይል አባካይ ልምዶች ውስጥ ቆይ እናትም ቅድም ያለው ስሜት ይሰማታል። ምንድነው ኃይል ማባከን? በጣም ደካማ የስሜት መቆጣጠር ብቃት ካላት፣ ለምሳሌ ሙዲ ባህሪ ብዙ ጊዜ የሚቆጣጠራት ከሆነ ሙዲ ባህሪ ምንድነው? ገንዘብ ስታገኝ ብቻ የምትነቃቃላት፣ የሚመቿት ሰዎች ካጠገቧ ሲሆኑ ብቻ ደስ የሚላት፣ እረፍት ስትሆን ከስራ ስታርፍ ያቀን ብቻ ነው ደስ የሚለው። ወደ ስራ ስትመለስ ደባሪ ስሜት ያላት ሴት ናት። መናደድ፣ መደበት፣ መነጫነጭ ካላት፣ የበዛ ፍርሃት፣ መርበትበት ህይወቷን የሚቆጣጠረው ከሆነ ኃይሏ ይባክናል። ኃይሏ ከባከነ ደግሞ ስታስብ ባዶ የሆነ ሀሳብ ነው የምታስበው የሚለውን ያብራራል። ሌላው የአእምሮና የአካላዊ ጤናችሁንና ደህንነታችሁን የምትዘነጉ አይነት ሴቶች ከሆናችሁ ነው። ራሳችሁን የማትንከባከቡ፣ ጊዜ የለኝም ያግዘኝ የለም የሚለው ብዙ ምክንያቶች ላይ ይመጣል። አዎ አሳማኝ ነው። ግን አንዱ ራስን አለመንከባከብ ቀጥሎ ያለውን ራስ ያለመንከባከብ ቀን ይወልደዋል። አንዱ አለመብላት ቀጥሎ ያለውን አለመብላት፣ አንዱ በኃይል ቅድም ያልነው አለመሞላትና ደካማ ስሜት ነገንም በተመሳሳይ እንደዛ እንድናሳልፍ ምክንያት ይሆናል የሚለው ነው ጥያቄ የሚሆነው። ራስን የማትንከባከብ፣ የማትበላ፣ በቂ እንቅልፍ የማትወስድ፣ በቂ ረፍት የማታገኝ ሴት፣ ውጥረትና ጭንቀት አብዝቶ የሚያሰቃያት ሴት ከሆነች ኃይል የለም። ኃይል ከሌለ ደግሞ በምን አቅም ይታሰባል? ካሰበችም ቅድም ያለውን አይነት ይሄ ብላንክ ፊሊንግ ኦፍ ማም የምንላትን ትሆናለች ነው። ሌላኛው የሶሻል ኮኔክሽን ኢንካሬጅመንት የጎደላት ወይም ደግሞ ከማህበራዊ ህይወቷ ጋር እንድትገናኝ የሚያበረታታት አካባቢ፣ ቤት፣ ህይወት ውስጥ አይደለም ያለችው። እንበልና ለቅሶ መድረስ ትፈልጋለች፣ የታመመ መጠየቅ ትፈልጋለች፣ ከጓደኞቿ ጋር ጥሩ ጊዜ ማሳለፍ ትፈልጋለች። ግን ይሄ ስላሰበች ብቻ የሚሆን አይደለም። ቤት ውስጥ ያለው ነባራዊ ነገር ይመልሳታል። ልጇ መመገብ እያለባት ለቅሶ መሄድ ልጅ የሚመግብ የሚተካ ሰው ወይም የሚያግዝ ሰው ይፈልጋል። ስለዚህ ብዙ ለቅሶዎች አልደረሰችም። ብዙ የወለዱ ሰዎችን አልጠየቀችም። በጣም ብዙ ታመው የተኙ ሰዎችን መጠየቅ ይፈልጋል ስሜቷ፣ አልጠየቀችም። ስለዚህ ከሆነ ጊዜ በኋላ ራሱ ያሸሸናል። የከሌን ለቅሶ በልቼ ከሌን ድግስ ጥሪ በልቼ ይሉ ነበር የድሮ እናቶች። ባይሆን ምን ይሆናል? ለምሳሌ ይሄኛው ልቀርበት የማይገባ ማህበራዊ ህይወት ግዴታዬ ነው፣ ኑልኝ፣ ነይልኝ፣ ወይም ልጄን፣ ልጆቼን ተቀበሉኝ የሚሉ ሴቶች አሉ። ሁልጊዜ ላይሆን ይችላል። ግን መበረታታቱ ከማን ሊመጣ ይችላል? ከትዳር ጋር፣ ከቅርብ ቤተሰብ አባላት፣ ከጎረቤቶች ከራሳቸው ሊሆን ይችላል። ሁልጊዜ በልጆች እያሳበሽ እስቲ ሂጂ ምን ትሆናለች ልጅቷ ሊያዝልሽ ልልሽ ይችላል። ቅዳሜና እሁድ ውለሽ እዚህ ቦታ ነኝ እኛ ጋር ይሆናሉ ልጆቹ ልትይ ትችያለሽ። ስሜቷን ለመረዳት መሞከር ብቻውን ትሪትመንት ውስጥ የተመደበ ነገር ነው የተባለው። ለምሳሌ ለማውራት ወይም ለመወያየት መፍቀድ፣ ለመውጣት ስፈልግ የሚደብሩኝ ነገሮች እነኚህ ናቸው እንድትል መፍቀድ። እንበልና ድግስ ተደግሶ ተጠርቻለሁ ግን አልሄድም ስትል ወይ አትሄጂም፣ እሺ በቃ አትሄጂ እንደ ስሜትሽ ከምንል ለምንድን ነው ያልፈለገችው? ጤናማ ስሜት ስላልሆነ እዛ ጋር ሄዳ የምታገኛቸው ሰዎች ስለሚደብሯት ነው። ለብሳ ስትወጣ ኮንፊደንስ ስለሌላት ነው። ቤት ውስጥ ኃላፊነቷን የሚረከባት ስለሌለ ነው። ብዙ ጊዜ ሆኗታል ከሰዎች ጋር ዲስኮኔክት ካደረገች። ብዙ ጊዜ ከሆነሽ መልሰሽ ለመገናኘትም ደባሪ ስሜት ያለው ከምን እንደምትጀምሪ እርግጠኛ ስለማትሆኝና ውጭ ያለው ህይወት ምንድን ነው የሚለው ርቀሽዋል። እኛ ማድረግ የምንችለው ነገርን መጋራትም እንደዛው።
ለምሳሌ ገበያ መሄድ ከሆነ የጨነቃት ገበያ መሄድ የምትችልበት እድል ከሌላት ገበያ ሄዳለሁ ምን ይዤልሽ ልምጣ ሊሆን ይችላል። የሷን ቦታ ተክቶ ኃላፊነት ወስዶ መስራት የሚለውም እንደዛው። የሴቶች ስብስብ መፍጠርም እንደዛው። የቡና ቅድም ያልነው ሰዓቱን እስከ ገደብ ነው ድረስ ከተነቃቃም በኋላ መልሰን ደግሞ ምን እናደርጋለን የሚለውን እርግጠኛ ከሆነን ተመሳሳይ ስሜት ያላቸው ብዙ ሰዎች አሉ። ቡና እየጠጡ ጥሩ የጓዳ ወሬ የሚያወሩ የህይወታቸውን ወሬ የሚጋሩ ሰዎች ልንሆን እንችላለን። ወይም የሚያበረቱን እኔም ይሄን ስሜት አልፌዋለሁ እንዲህ ነው አይደል የሚሰማሽ የሚገርምሽ የዛሬ አመት እከሊትን ወልጄ እንዲህ አይነት ስሜት ተሰምቶኝ ነበር የሚሉ ወሬዎች አበረታች ናቸው ተብሏል። ወደ የሚፈለገው ስሜት እንድንመጣ ያደርጋል። ከቤት መውጣት እንዴት አይነት ትሪትመንት ሆኖ መጥቷል። ቤት ውስጥ ባለን ስሜት ውስጥ ብላንክ የሆነውን ነገር ያባብሰዋል። የተለመዱ እቃዎች፣ የተለመዱ ሁኔታዎች፣ የተለመዱ ስሜቶችና የተለመደ የብርሃን ፍጆታ ነው አይምሯችን የሚወስደው። ጓዳሽን ታውቂዋለሽ መጠኑ የመጨረሻው ምን እንደሚሆን ጠዋት ላይ ማታ ቁሳቁሶቻችን በየቀኑ የሚለዋወጡ አይደሉም እንደምናውቀው። ኪችን ውስጥ ስንገባ ተመሳሳይ ድምጽ አለ፣ ተመሳሳይ ብርሃን አለ፣ ተመሳሳይ ጠረን አለ። ስንወጣ ዓለም ሰፊ ናት የሚለውን ወክ ማድረግ፣ የአትክልት ስፍራዎች አካባቢ መገኘት፣ ሻይ ለመጠጣት መፍቀድ፣ ወጣ ብሎ ገበያ ደርሶ መምጣት የሚለው ከብላንክ ፊሊንግ ኦፍ ይሄ ማም ያልነው የረዥም ጊዜ ዝም ያለውን ምን እያሰብኩ እንደሆነ አላቅም ከሚለው ባዶ ስሜት የሚያወጣን ሆኖ ተገኝቷል ነው። ከዛ ውጪ ብዙ ጊዜ አሁን ለዚህ ስሜት የተጠጋጉት ሴቶች የትኞቹ ናቸው? ማምሬጅ ይሏቸዋል። ስሜታቸውን መረዳት ጥሩ ነው። ጨቅጫቃ እናቶች እናቷን አለም ደግሞ ትጨቃጨቀው አመል የሌላት እናት ማረጓ ላልቀረ መንከባከቧ፣ ማብሰሏ፣ ማጠቧ፣ ማጽዳቷ ላልቀረ በትናንሽ ጉዳዮች ሳይቀር ልጆቻቸውን የሚያመናጭቁ የሚጮሁ በጣም የሚያስፈራሩ ልጆቻቸውን እየቀጡ የሚውሉ የሚያድሩ ሊሆኑ ይችላሉና ይሄ ማምሬጅ ስሜት ራሱን ችሎ ሌላ ደግሞ ጊዜ እናነሳዋለን። በጣም እንደዛ አልነበሩም እነኚህ እናቶች። እንደዛ አይነት ስሜት ውስጥ አልነበረው እና ይሁሉ መሰላቸት ያመጣዋል። የሆነ ቦታ ውስጥ ናቸው። ብላንክ ፊሊንግ ኦፍ ማም ውስጥ ሊሆኑ ይችላሉ። እዛው ጋር ነው። አልታገዙም፣ አልተበረታቱም። ቅድም ባልናቸው ነገሮች ውስጥ ቅሬታ አቅራቢ ናቸው። እነሱ ላይም ቅሬታ ይቀርብባቸዋል። ለውጥ ሳይሆን ድካም ይዞባቸው የመጣው የህይወት ነገር አለ። ማተኮር፣ መዝናናት፣ አዲስ ነገር ማግኘት የሚለው ነገር ጋር ብዙ አልመጡም። ስለዚህ ፊሊንጋቸውን የሚገልጹበት ነገር ከልጆቻቸው ጋርና ህይወታቸው ውስጥ ባለው ነገር ነው። የድሮ እናቶቻችን ሁሉ አንድ ነበሩ እንደ የሚል ይሄ ዘጠናዎቹ ሲራገሙ እቃ ሲወረውሩ እነሱን እናቶች እኮ ድጋሚ አናገኛቸውም አይደል? ምንናፍቃቸው ናቸው። ነፍሱን ይማረውና ነጻነት ወርቅነህ አንድ ቃለ ምልልስ ላይ በደንብ ገልጿቸዋል። እንትን ዋኝቶ ሲመጣ ማለት ያው በጣም ግርፊያ እርግማኑ ተነጋድ እጄን ለመንግስት አሉ ብቻ እንደዚህ ነዛቻዎች አሏቸው። በጣም ዱላ አለ፣ እርግማን አለ፣ አሞር አለ፣ ቃመስበር አለ። ለግልግል እስኪ በቃ ይሄ ወንድ የሆነ እኮ አይገላግልም። ልጆቻቸውን ከያዙ ለቅጣት ይገርመኝ ነበረ። እንደውም ወንዶች ናቸው በጣም ያሰቃዩት ሲገርፉ ይባላል አይደል? አባቶች እናቶች በየቀኑ ነው የሚያደርጉት ያንን ነገር። ልጆቹም ለምደውት ያው ሰውነታቸው ይለምዳል መሰለኝ ቅጣት። ስለዚህ ማምሬጅ ነው ማምሬጅ ነው እና እሱን በደንብ ማንበብና ያለን የኑሮ ሁኔታ በደንብ እያንዳንዳችን ኑሮ ውስጥ እኮ ሊኖር ይችላል። እንትኑ ነው መጠኑ ነው። ግን እሱን ብቻ ሳይሆን ልጆች በዚህ መንገድ ነው ማደግ ያለባቸው የሚልም እንደ ባህል እዛ አይደል? ሁሉም ተመሳሳይ ነገር ነው የሚያደርጉትና እንደ ካልቸር ልትወስዱ ትችያለሽ። ደግሞ እኮ ሊዋረስም ይችላል። ልጆች በቅጣት ነው፣ በቁጣ ነው፣ በርግማን ነው ስትናደጅም የፈለግሽውን ነገር ልጆች ላይ ከዛ በኋላ መጸጸት ወይኔ ልጄን እኮ እንደዚህ ያልኩ ብለሽ የሆነ እንደዚህ አይነት ነገር አለ እናት ላይ። ከልቧ አይደለም እኮ ብትራጋምም መልሳ ደግሞ በቃ ትጸጸታለች። አንድ እንደ ቪዲዮ ነገር ነው ያየሁት። ምን ይባባላሉ? ይሄ ቡና መጠጣጣቱ ማህበራዊ ህይወቱ እንዳለ ሆኖ ደግሞ ሌላ መዘዝም ይዞብሽ ይመጣልና ቡና እየተጣጡ ነው ተጣጥተው ጥሪ ተብላለች ልጅቷ ሄዳጠራች። ዝቅተኛ ኢኮኖሚ ደረጃ ውስጥ ያሉ ናቸውና ጠጡና የሚያሙትን ማምተው አውርተው በይሊት ስለ እንደ አክቲንግ እንጂ አንቺ ደግሞ ሁሌ እንደሮጥሽ የምትይኝ እኔ ባለ ትዳር ነኝ
ያው ለባሌ ማዘጋጀት አለብኝ ምግብ። የባለ ትዳር ቤት እኮ የማይገባችሁ ብቻችሁን የምትኖሩ ሴቶች ይሄ ነው ስትላት በጣም ይከፋታል። ለምንድነው ለብቻዋ ልጆቿን እንዴት የምታሳድግ እናት እንደሆነች እዛ ጋር እና ማህበራዊ ህይወቱ ላይ ብቻ ትኩረት አድርጋ ነው እንጂ ባሽሙር ሌላ ነገር የሚገባት ሴት አይደለች። እና አንዳንዴ ከቤትሽ ከፈት አድርገሽ ስትወጪ ደግሞ በስነ ልቦና የሚጎዱሽ ልጅ አስተዳደግሽ ላይ ሊሆን ይችላል፣ የትዳር የፍቅር ግንኙነትሽ ላይ ወይ እችለዋለሁ ማለት አለብሽ። ለዛ እኮ ነው አሁን እንዲያውም ይሄ ብቻቸውን የሚያሳድጉ እናቶች በጣም ኃይለኛ ናቸው። አሁን በድሮ ጊዜ ማለት ነው። ለምንድነው ክፍተት እንዲፈጠር አይፈልጉም አስተዳደጋቸው ላይ። ሴት ብቻ ያሳደገቻቸው ልጆች አላደላ አመለካከቱ በቃ የትም አይደርሱም፣ በአግባቡ ባህሪያቸው አይታነጽም፣ አባት የሌለበት ቤት ምናምን የሚሉ አስተሳሰቦች አሉ። በዛ ምክንያት በቃ የሴት ወንድ ሆና እኮ ይባላል ብዙ ሴቶች ለብቻቸው ያሳደጉ። ለምን እጥፍ ድርብ ኃላፊነት ተሸክመው ነው የአባትንም ሚና የእናትንም ሚና እየተጫወቱ ነው ያሳደጉት ልጆቻቸውን። እንዳልሽው እንግዲህ ይኖራል፣ ቁጣ አለ፣ ብዙ ድካሞች አሉ በጣም። ግን ደግሞ የሚታየኝ እዛ ጊዜ ላይ ይሄ ማምሬጅ የሚባለው ብቻ ሳይሆን ተመሳሳይ አስተዳደግ ነገር አለ። በቃ ልጆች በቁጣ በግርፊያ በርግማን ካልሆነ አይረጋጉም፣ አርፈው አይቀመጡም። የምትገስጫቸው በዛ መንገድ ነው የሚለውን በቃ የመወራረስ ነገር አለ። ሳይንሳዊ ነገሩንም ብዙ አልሞከርነውም አናውቀውም ነበረ። በዚህ መሀል ውስጥ ደግሞ እኮ አንድ ቀን አባቴ እጁን አንስቶብኝ አያውቅም፣ ተናግሮኝ ክፉ ቃል፣ እናቴ አንድ ቀን ሳትመታን ጮኻ ሳትናገረን የሚሉ ልጆችም እኮ አሉ። እንግዲህ እነኛ ሰዎች ለምን ነበር እጃቸውን ያላነሱት? ደግሞ ሌላ ታሪክ ይሆናል እሱ። ሌላ ግን አሁን እቺ አይነት እናትን ምን ስታደርግ ልናያት እንችላለን? የተፋዘዘ አእምሮ፣ ንቃት የጎደለው አእምሮ እንዴት ነው የሚታየው? ለምሳሌ ቤት ከሆነች ሶፋ ላይ ረዥም ሰዓት ተቀምጣ ላትነሳ ትችላለች። ለረዥም ሰዓት ምን እያሰበች እንደሆነ አታውቀውም። ቁጭ ብላ ልትቆይ ትችላለች። ይሄ ከራስ ጋር መሆን ጽሞና፣ ይሄ ሚታይም አይደለም። ረዥም ሳይት ቁጭ ብላለች፣ ደብሯታል። ምናልባት የሆነ ሰው ቤት ድንገት ሄዶ ቢያንኳኳ ቢገባ ምን ሆነሽ ነው? ቅድምም እዚሁ አይቼሻለሁ በደህና ነው ካላለ ላትነሳ ትችላለች። ጸጉሯን እየደባበሰች ለረዥም ደቂቃዎች በአንድ ቦታ ልትታይ ወይም አንድ ተመሳሳይ ድርጊት እየፈጸመች ሊሆን ይችላል። ስለማታስተውለው ነው እንደዛ የምትሆነው። የሆነ ስራ ጀምራ አትጨርሰውም። ለምሳሌ ውሃ ጥዳለች፣ ፍለቀለቃል። ቀጥሎ ለምንድን ነው የተጣደውና ምን ይሆናል አታውቅም። ኃይል ይባክናል ማለት ነው። ቤት ለማጽዳት ጀምራ እቃዎችን አወጣጣለች፣ ግን ደግሞ አቆማለች መሀል ላይ። ልብስ ልታጠብ ጀምራለች፣ ትተዋለች መሀል ላይ። ልጆች ምንም ቢያደርጉ ምን ኢንአክቲቭ ትሆናለች። አትጮህም፣ አታስጠነቅቅም። ወይም ይሄ ረፍረፊ የሚሉ እናቶች አሉ አይደለም? እሱ ኃይል እየተሸረሸረ ሲሄድ እያየቻቸው ዝም ልትል ትችላለች፣ ደንዝዛ ማለት ነው። የደበራት እናት ትሆናለች። ድብቱ በምን ያስታውቃል? በጣም ብዙ ስልክ ወይም ቴሌቪዥን በማየት አሁን ይገለጻል። በዚህ ዘመን ደግሞ ማጉረምረምና ማማረር ታበዛለች። የዕለት ተዕለት ስራዎቿን በተመለከተ ለምሳሌ ቤቱ ተጸዳ ያው ነው ትላለች፣ ልታቆመው ትችላለች። ምግብ በተገቢው ሰዓት ላይበሰል ይችላል፣ ላይገኝ ይችላል ቤት ውስጥ። እሷ ነበረች ግን ያን ኃላፊነት ለረዥም ዓመት ያደረገችው። የልጆቿ ባህሪ፣ ትምህርት፣ ጤና፣ ንጽህና ኬርለስ የምትሆንበት ጉዳይ ይሆናል። እንደ ድሮ በጣም ትኩረቷን የሚስባት ጉዳይ ላይሆን ይችላል። ማህበራዊ ህይወት ውስጥ መሳተፍ አትፈልግም። ከጓደኞቿ ጋር ጊዜ ማሳለፍ አትፈልግም። ስልክ አታነሳም ወይም አትደውልም። ከቤተሰቦቿ ጋር በስሜት ትርቃለች የሚል ነው። ስለዚህ በትንሹ እንኳን እንረዳት ካልን ቅድም መፍትሄው ላይ ከመረዳቱ ባለፈ ደግሞ በጣም ትናንሽ የመሰላችሁን ነገር በማድረግ ማገዛችሁን አሳዩዋት ነው። ለምሳሌ ቅድም ያለው ኢንአክቲቭ ሎድ ማን ነው? ኢንቪዚብል ሎድ ያለው እሷ ብቻ የምታያቸው እኛ ማናያቸው ነገሮች ላይ ለማየት ፈቃደኛ መሆን። አንዳንድ ጊዜ የልብስ እጥበት እያደረገች ለምሳሌ በማሽን ነው እያጠበች ያለችው። ማሽኑን ተገዛ ምንድነው የምትዩ ቢል ባል ከማሽን ማውጣትና ማስጣት ወይም ማጣጠፍ ሊሆን ይችላል። ማገዙን የሚያሳይበት መንገድ ትናንሽ ስራዎች ናቸው፣ የማይታዩ ናቸው፣ በእግረ መንገድ የምታረጊያቸው ናቸው። በድግግሞሽ ግን አድርጋው ሰልችቷታል። ወይም ቀጥሎ ወደ ከባዱ ስራ እየሄደች ነው እሷ። ይሄ ፕሬስ አረግሹ አላረግሹ፣ ልብሱ ታጥቦ አወጣሹ አላወጣሹ፣ አጥፍሹ አላጥፍሹ ሊረሳም ይችላል አንዳንዴ ማሽን ውስጥ ልብሱ ሳይወጣ። ከዛ ወጥቶ ደግሞ መናፈስ አለበት፣ መታጠፍ አለበት።
ወደሚቀመጥበት ቦታ መግባት አለበት። ምግብ ማዘጋጀት ላይ ለምሳሌ የተዘጋጀውን አቅርቦ መብላት በዚህ የሚታገዙ ሰዎችና የማይታገዙ አንድ አይደሉም። ለፍተሽበታል፣ ደክሞሻል፣ በቃ እግርሽ ተንቀጥቅጦ ሊሆን ይችላል በእለቱ ምግብ በማዘጋጀት እሷ እንድትመገብ ወይም ቁጭ እንድትል ማበረታታት፣ ያዘጋጀሽውን ምግብ አብረን እንበላለን የሚል የሆነ ቫይብ መፍጠር ሊሆን ይችላል። እሷም ደስተኛ ትሆናለች ስለተደነቀች፣ እንድታርፍና እንድታጣጥም አካባቢውን ማዘጋጀት ሊሆን ይችላል። እሷ ናፕ እንድታደርግ እስቲ ናፕ አድርጊ፣ ረፍት አድርጊ ለ10 ደቂቃ ለ20 ደቂቃ መባል ሊሆን ይችላል። መልሶ ወደ ኃይል የሚመልሳት ወይም ከዛ ጨለማ ከሆነው ሀሳብ የሚያወጣት። ልጆችን ማጫወት፣ ማስጠናት፣ ወክ እናድርግ ብሎ መጋበዝ ሊሆን ይችላል። አሁን የጠቀስናቸው ነገሮች ትላልቆቹን እንዳንጠቅስ ነው። ይሄ ቅንጦት አዘል የሚመስሉብን ብዙ ሰዎች ቤት ስለማይደረጉ የቅንጦት እንዳይሆኑ የተውኳቸው ነገሮች አሉ። አብላጫው ሰው ቤት ውስጥ ግን መደረግ ይችላሉ። ምግብ ቀርቦ ሳህን ማቅረብ ፍላጎት ብቻ ነው የሚፈልገው። ወይም እቺ ሴት በመሰላቸት ውስጥ ቤቱን አፍዝዛዋለች፣ አይምሯ፣ አካሏ፣ ስነ ልቦኗ ደንዟል የሚለውን ማሽተት ብቻ ነው የሚፈልገው። እሺ ታዛ 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 ታዛ